ታዴ ስቱዲዮ ገባ። እሱን ታዩና ለምን አንቺ ካሴት አሳተመሽ ለምን አታድጊም? ካሴት ማሳተም የመንፈሳዊ እድገት ምልክት አይደለም። አንቺ ደግሞ እያንዳንዷን ነገር ወደ መንፈሳዊ ነገር ታመናፍሻለሽ። አየሽ እኛ አባታችን ባለጸጋ ነው እያለን ቆሎ እንድንቆረጥም አልተጠራንም። አለባበሱንም በደንብ አድርጋችሁ ይውልኝ። በቃ የሆነ መወጣጠር ጀምሯል። እንደገና አገልግሎት መምረጥ ጀመረ። እንትን አንድ ነገር ዘነጋ። ከስብከቱ በፊት ሳንጸልይ ቀልደኛ አንድ ሰው ዘው ብሎ ኦሬዲ ይገባል። ይኸው እንዳያችሁት አባቴ ኢየሱስ ዛሬ የጉስቁልና መንፈስ በኢየሱስ የምትመለከቱት ይህ ከአክስቴ ቤዛ የዩቲዩብ ቻናላችን በየጊዜው የሚለቀቅላችሁ አዲስ ነገር የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው አዲስ ነገር ይዘን ብቅ ብለናል። 10 ዓመታት ወደኋላ ተመልሰን በ90ዎቹ ከተሰሩ መንፈሳዊ ፊልሞች መካከል ዛሬ አንዱን እንግዲህ መርጠንላችኋል። የግሽበት ቡቃያ የተሰኘ መንፈሳዊ ፊልም በ90ዎቹ የተሰራ መንፈሳዊ ፊልም ነው። ብዙዎቻችሁ አይታችሁ ሊሆን ይችላል። ምናልባት ግን አብዛኞቻችሁ ያያችሁት አይመስለኝም እና ፊልሙን በደንብ አድርገን እንመለከታለን። በ90ዎቹ ተሻግረን አንዳንድ ነገሮችን እንድንታዘብ፣ አንዳንድ ነገሮችን ደግሞ ትምህርት የምንወስድባቸው ገራሚ ነገሮች አሉ እና በሮቦት አርት ሚኒስትሪ ከተሰሩ ፊልሞች መካከል አንዱን እንግዲህ መርጬላችኋለሁ። እያየን እየታዘብን አንዳንድ የሚገርሙ ነገሮች ከውስጥ እያወጣን ለመነጋገር እንሞክራለን። በሚኖረን ቆይታ ብዙ እንደምትጠቀሙ አልጠራጠርም። እስከ ፕሮግራማችን መጨረሻ አብራችሁን ሁኑ። መልካም ቆይታ። ተመልሰናል። እንግዲህ ባይዘዌ አሁን በምናየው ፊልም ውስጥ አንዳንድ የምናነሳቸው ነገሮች ፊልሙን ለመተቸት ወይም ፊልሙን የሰሩ ሰዎችን ስራቸውን ለማንቋሸሽ ሳይሆን እንዲሁም አፕሪሼት ለማድረግ እና ብዙዎች ያላዩትን የሚገርም ነገር አይተው እንዳወጡ እና ለዘመናችን የሚጠቅም በጣም የሚገርም ትንቢታዊ ፊልም እንደሰሩ በዚሁ አጋጣሚ በእውነት ለማድነቅ እንጂ ስራቸውን ለመተቸት እንዳልሆነ ከወዲሁ ለማስጠንቀቅ ሞክራለሁ። እንግዲህ እዚሁ ጋር በስክሪኑ እንደምታዩት ለእናንተ በስክሪኑ እያያችሁ አንዳንድ ነገሮች እያቆምን በመሃል ገለጻ ለማድረግ ሞክራለሁ። መልካም፣ ፊልሙ ይህን ይመስላል። እነሆ ጀመረ። እሺ ቴንኪው። እዚህ ጋር አንድ ጊዜ ያዝ እናድርግ። እንግዲህ እንደምታዩት ገና በመግቢያው በሮቦት አርት ሚኒስትሪ የተዘጋጀ ይላል እና ስለ ሮቦት አርት ሚኒስትሪ ባይዘዌ ጥቂት ነገር ብላችሁ ደስ ይለኛል። ሮቦት አርት ሚኒስትሪ እንግዲህ ከ30 ዓመት በላይ የቆየ ህብረት ነው ባይዘዌ እና ብዙ አዳዲስም ነባርም አርቲስቶችን በውስጡ አቅፎ የያዘ በመንፈሳዊ ፊልም የሚባለውን ነገር እኔ ያወቅኩት በሮቦት አርት ሚኒስትሪ ነው ባይዘዌ በኢትዮጵያ ውስጥ ማለት ነው። ከሮቦት አርት ሚኒስትሪ በፊት መንፈሳዊ ፊልሞች ምናምን አልተለመዱም። እኔ በግሌ ባይዘዌ አላቅም፣ ግን እንደው በ90ዎቹ ፊልም ከተባለ ለእኔ መጀመሪያ ፌቨራይት በቃ ሮቦት አርት ሚኒስትሪ ነው። እሺ እንቀጥል። ያ የፊልሙ ርዕስ ነው የግሽበት ቡቃያ። ያ ቴንኪው። እዚህ ካሜራ ላይ አንዴ ያዛርግ እናድርግ። ካሜራ ላይ ኤርሚያስ ተክለ ማርያም እና ሱራፌል ዘለቀ ይላል እና የሚገርማችሁ ነገር ሁለቱም ወደ ጌታ ሄዱ። በጣም የሚገርሙ አገልጋዮች ናቸው። በፊልም ትወና ይሰራሉ። በዋናነት በሮቦት አርት ሚኒስትሪ ውስጥ ነው የምናውቃቸው። ከዚያ ባሻገር ራሱ ቤተክርስቲያን ውስጥ ትልቅ አሻራ ጥለው ያለፉ ሰዎች ናቸው። ኤርሚያስ ተክለማርያም እንግዲህ አይ ቲንክ ካለፈ ኦልሬዲ ወደ ጌታ ከሄደ ከ10 ዓመት በላይ ቆይተዋል። ወደ 10 ምናምን ዓመት ይሆነዋል።
ሱራፌል እንኳን ኦልሬዲ በቅርብ ነው የሄደው። ከዛሬ ከ4 ዓመት ነው ከ3 ዓመት በፊት አሁን በጣም በቅርብ ነው የሄደው እና ሁለቱም ካሜራ ላይ ነው የሚሰሩት እና በግል ካሜራቸው ነው ሮቦት አርት ሚኒስትሪን ባይዘዌይ ለረጅም ዘመናት ሲያገለግሉ የነበሩት። እኔ በጣም የሚደንቀኝ በቃ ለመንፈሳዊ ነገር ያላቸው ሞራል በጣም ይገርመኛል። እና እዚሁ ፊልም ውስጥ ኤርሚያስ ተክለማርያም አይ ቲንክ የለም፣ ሱራፌል ዘለቀ ግን እዚሁ ፊልም ውስጥ አለ። በኋላ ጊዜ ያሳያቸዋለሁ ቦታው ላይ ሲደርስ እና ሁለቱም በጣም በጣም የሚገርም ችሎታ ያላቸው የካሜራ ብቻ አይደለም የኤዲቲንግ ችሎታም አላቸው እና እንቀጥል። እዚህ ጋር እንግዲህ ፊልሙ ጀመረ ጀመረ። ታደሰ ገብረስላሴና በረከት ፍቃዱ የምትባል ልጅ ናት እነዚህ እና ኦልሬዲ ሁለቱም ዘማሪ ናቸው። እንግዲህ በዚህ ፊልም ላይ ታዴና ቤኪሻ ዘማሪ ናቸው። ዝማሬ እየተለማመዱ ነው እና ያ እስቲ እንመልከተው። ከግብፅ ስፍራ የኋላው ቤቴን በሰማይ ልስራ ያ አሁን እዚህ ጋር እንግዲህ አንድ የሚያስደነግጥ ነገር ሊፈጠር ነው። በደንብ አድርጋችሁ ልብ ብላችሁ ተመልከቱልኝ። አንድ ሰው ዘው ብሎ ኦልሬዲ ይገባል። ይኸው እንዳያችሁት አባቴ ኢየሱስ ያ እንግዲህ መዝሙራችሁ ደስ ስላለኝ ነው ብሎ ነው እንግዲህ የገባው። ድምፃቸውን ከውጭ ሰምቶ ነው አይ ቲንክ የገባውና ደንግጠዋል እነሱ። ሰውየው እዛው የሚኖሩበት ግቢ ውስጥ ቆሻሻ የሚጥል ቆሻሻ የሚደፋ የቀን ሰራተኛ ነው። እንግዲህ ግን እንደ አጋጣሚ እንግዲህ መዝሙራቸውን ሲሰማ ደስ ብሎት ነው ዘሎ የገባው እና በዛው የጌታን ወንጌል መሰከሩለት፣ ጌታን ተቀበለ። ከዛ በኋላ በጣም ተባርኳል። ባይዘወይ ሰውየው ፊቱ ላይ እንግዲህ እንደምታዩት ደስታ አለ። ከሁሉ የበለጠ ግን መመሰለ ብዙ ሰዎች መዝሙር ይሰማሉ። መዝሙርን በመኪና ውስጥ ታክሲ ውስጥ ጫት እየቃሙ ይሰማሉ። እንደ መዝናኛ ነው የሚቆጥሩት። ገባ አሁን እኛ እዚህ የምንዘምረው ገብቶን ነው፣ ለሰማዩ አምላክ ለእግዚአብሔር ነው። ስለዚህ የምንዘምረው ለማን ነው? ለእግዚአብሔር ክብር። ስለዚህ የኢየሱስ ክርስቶስ ያንተን ሕይወት ይፈልገዋል። ከመዝሙሩ ባሻገር ያለው ኢየሱስ ክርስቶስ አንተን ይወዳል፣ ሕይወትን ይፈልጋል። ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ብትቀበል ከመጀመሪያ ነፍስ ይድናል። ከዛ በኋላ ደግሞ በስጋይም ቢሆን እግዚአብሔር ይባርካል። ስለዚህ ወንድሜ በዚህ አይነት ጉስቁልና ኃጢአት በበዛበት ዓለም ላይ በዚህ ሰዓት እንኳን ልብህን ለእግዚአብሔር ብትሰጥ እግዚአብሔር ላንተ ያ ተጸለየለት። ከዛ በኋላ አሁን ግን ሌላ አስደንጋጭ ነገር እንግዲህ እዚህ ጋር ሊፈጠር ነው። ባይ ዘ ዌይ ፊልሙ ልብ አንጠልጣይም ነው። ልክ በየመሃል እያስደነገጠም ጥሩ ትኩረት እንትን የሚል ፊልም ነው እና ልክ ከዚህ አሁን ሲወጣ ማን አለ መሰላችሁ? ደጅ ላይ አከራዩዋ አለች እና አከራዩዋ በጣም ነው ጓ ያለችው እና እስቲ ተመልከቱት። እና በጣም ነው ጓ የምትለው እዚህ ጋር አከራዩዋ እና በጣም በቃ እንትን ይላልና ያሉበት ቦታ ያሉበት ቤት ያሉበት የሚኖሩት ሁኔታ እነዛ አገልጋዮቹ በጣም የሚያጎሳቁል አይነት ህይወት ውስጥ እንደሚኖሩ ለማሳየት የተደረገ ሙከራ ነው። ቴንኪው። እዚህ ጋር ይሄው እዚህ ጋር ሱራፌል ዘለቀ ያልኳችሁ ይሄ ልጅ ነው። በጣም የሚገርም ልጅ ነው። ባይዘዌይ ቅድም ካልኳችሁ ከካሜራ ከኤዲቲንግ ሙያ ውጪ ጊታር መጫወት ይችላል፣ ኪቦርድ መጫወት ይችላል። በቃ ብዙ ችሎታ ያለው ሰው ነው። እሱ ራሱ ባይዘዌይ ዘማሪ ነው። ይሄን የምታውቁ ሰዎች እሱ ራሱ ዘማሪ ነው። ኖርማል በቃ በጣም ጠንካራ ልጅ ነው፣ አገልጋይ ነው እና ከሮቦት አርት ሚኒስትሪ ከጀመረበት ጊዜ ጀምሮ ከነሱ ጋር ያለ ልጅ ነው እና እዚህ ጋር እነሱን እያበረታታ ነው። ተመልከቱት።
እዚህ ጋር እንግዲህ አከራይዋ ቅድምም ጓ ያለች ነው። ባይዘ በጣም ከባድ ባህሪ ያላት አከራይ ናት እና ቤት ክራይ አምጡ ብላ ደግሞ ጓ ያለች ነው። እዚህ ጋር ማለት አገልጋይ ምን ያክል እንደሚቸገር እኛ አናውቅም። ብዙ ጉስቁልና፣ ብዙ በቃ እኔ እንጃ ብቻ ያማል። ይሄ ፊልም በአንድ ጎን ልቤ እየተንጠለጠለ በጣም እየገረመኝ የማየው፣ በአንድ ጎን ደግሞ በጣም ውስጤ እየተሰበረ እያዘንኩ የማየው ፊልም ነው ባይዘዌ። እና አገልጋይ ምን ያክል እንደሚቸገር ብዙዎቻችን አናውቅም። አገልጋይ ምን ያክል በቃ በሚኖርበት ቦታ ሁሉ ችግር አለ፣ በሚወጣበት በሚገባበት ሁሉ ችግር አለ። እና እንግዲህ እንደምታዩት የሚኖሩት ቆርቆሮ ቤት ውስጥ ነው። ኖርማሊ በቆርቆሮ የተከለለ ቤት ውስጥ ነው። ቢያንስ በቃ በዛሬ በዘመናችን በጣም እየተቸገሩ ለሚኖሩ አገልጋዮች በጣም ትምህርት የሚሆን ፊልም ነው። ገንዘብ ፈልጋለሁ። እሺ ዛሬ ማታ ፈልጋለሁ። እሺ እዚህ ጋርም እንግዲህ በድጋሚ መዝሙር እየተለማመዱ ነው። አይዟችሁ እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው የሚለው እግዚአብሔር። እውነት ነው። አዎ ዛሬ የምታዩት ነገር ምናልባት ለሰው ባዶ ይመስላል፣ ሲታይ ለአይን የማይሞላ ነገር ነው። እግዚአብሔር ሙሉ ነው። እውነት ነው። በርቱ። እሺ አዎ ከእግዚአብሔር ጋር መሄድ ይሻላል። እሺ አሁን በቤት መጣል እመርጣለሁ የሚለውን መዝሙር ነው የሚዘምረው። እሺ ባይ ዘ ዌይ ታዴ የሚገርም ድምፅ አለው። የሚገርም ድምፅ እና በዚህ አጋጣሚ ታዴ አሁን ከዚህ ቀጥሎ እችኛዋ ከዚች ሲን ቀጥሎ የሚገርም ነገር በቃ ታዴም ቀጥታ መዝሙር ሊያወጣ በደንብ ተከታተሉ። እዚህ ጋር ባይ ዘ ዌይ ከዚህ ሲን ቀጥሎ ቀጥታ ታዴ ስቱዲዮ ሊገባ ነው። ይበቃል። ጌታ ይባርክ፣ እግዚአብሔር ይባርክ። በትምህርት ታዴ ስቱዲዮ ገባ። በቃ ታዴ መዝሙር አወጣ ማለት ነው። ይሄ ሮቦት መዝሙር ቤት የሚባል አዲስ አበባ ላይ አሁን አይ ቲንክ ተዘግቷል። ሮቦት መዝሙር ቤት ይባላል። ኦልሬዲ መዝሙር አወጣ ማለት ነው። ታዴ ስቱዲዮ ገባ፣ ዝማሬ አወጣ። ያ ባይ ዘ ዌይ በዚህ አጋጣሚ ታዴ መዝሙር ቢዘምር የምታውቁ ሰዎች አላችሁ፣ የራሱ ኖርማል ዝማሬዎች እንዳሉት። ኧረ ታዴ በጣም ዘማሪ እኮ ነው። ኧረ በጣም እዛው ሮቦት አርት ሚኒስትሪ ውስጥ ከታዴ ጋር ሌሎች ዘማሪዎችም አሉ። ፌበን የምትባላለች፣ ታዴ ራሱ አለ፣ ሱራፌል ዘለቀ ራሱ ዘማሪ ነው፣ ሃይማኖት ከበደ የምትባላለች ዘማሪ ናት። እና በጣም የሚገርሙ ዘማሪያን ናቸው። ያ አሁን እዚህ ጋር ልብ በሉ፣ እዚህ ጋር በደንብ አድርጋችሁ ልብ በሉ። ታዴ ዝማሬ አውጥቷል። በዚያን ዘመን እንግዲህ አንድ ሰው ዝማሬ አወጣ ማለት በጣም ከባድ ነው። የምሬ ነው፣ በጣም ከባድ ነው። እና መዝሙር አውጥቷል፣ አምሮበታል። አለባበሱንም በደንብ አድርጋችሁ ይውልኝ። በቃ የሆነ መወጣጠር ጀምሯል። እንደገና አገልግሎት መምረጥ ጀመረ። ኖርማሊ እዚህ ጋር በደንብ ልብ ብላችሁ ካያችሁ የታዴ ባህሪው ራሱ ተለውጧል። ኢቭን በፕሌን ካልሆነ በመኪና ምንም በቃ የትም ቦታ አልንቀሳቀስም ወደሚል ነገር መጥቷል። ግን አብራው ያለችው ልጅ ባይዘወይ በጣም አዝናለች፣ በጣም የመጨረሻ በጣም እና በቃ ኖርማሊ ወፍ በቃ አይሰማትም እሱ ማለት ነው። እና በደንብ ተመልከቱ። ምንድነው እናንተ አንድ ቀፉ እንኳን ገዝታችሁ አትልኩልኝም እንዴ? ሞቶሮላ ምን 5000 ብር ባለ ካሜራው ብትገዙ ምን ትሞታላችሁ? ትባረካላችሁ። በቃ አዘጋጁ። እሺ በቃ እዛ አልሄድም። በቃ እናንተ ጋር ያሱ ፕሮግራም አልሄድም። በቃ እናንተ ትመጡብኛላችሁ። ቻው። ስማ ያደረክ ያለው ነገር እግዚአብሔርን ይመስገን። በቃ አያችሁ፣ እዚህ ጋር በቃ ተለያዩ፣ በሐሳብም ተለያዩ።
የታዴ አቋምና የታዴ አመለካከት በቅጽበት መዝሙር ባወጣ ቅጽበት እንግዲህ ተለየ። በቃ ታዴ በቃ ከኖርማል እንትን ውጪ ሆነ እና እዚህ ጋር የታዴን ክፋት ይውልኝ፣ በእግዚአብሔር ይውልኝ። ንግግርሽ ወዴት እያዘነበለ ነው? በግልጽ ስንነጋገር አገልግሎት ማለት በብዙ ቻሌንጆች ውስጥ ማለፍን ይጠይቃል። እዚህ ጋር ልብ በሉልኝ በደንብ አድርጋችሁ። በማያስደስት መንገድ ለጌታ ስንል ማለፍ ግድ ይለናል። አሃ ገባኝ። አሁን ለምን እዛ ትንሽ ወረድ። በደንብ ልብ አድርጋችሁ ይውልኝ። ይሄ ፊልም በ90ዎች የተሰራ ፊልም ነው። ባይዘው በ90ዎች አይ ቲንክ በ96 ወር በ97 አካባቢ የተሰራ ፊልም ነው። በእኛ ዘመን ባይዘዌ በእኛ ዘመን ያሉ አገልጋዮችን ባህሪ ነው እነሱ በሰዓቱ እንደ ቀልድ የሰሩት፣ ግን እንደ ትንቢት ሆኖ ይሄ ተፈጽሟል። የሚገርማችሁ ነገር ብዙ ዘማሪያን አሁን ላይ በዚህ ልክ በትዕቢት የተወጠሩ ዘማሪዎች እንደው ገጥሟችሁ አያውቁም። ግን የምሬቱ ነው። በጣም 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 ከባድ በቃ እና ያ በፕሌን ካልሆነ በምንም ነገር መንቀሳቀስ አንፈልግም የሚሉ ማለት ነው። ጥብስ ካልሆነ ሽሮ አንበላም የሚሉ ሚገርም። አሁን ይሄ ልብ ብላችሁ ይኸው የቤተ ክርስቲያን መሪ ነው። አሁን ይሄ ስልክ የሚደውለው ታዴ ጋር ነው። ዘማሪ ታዴ ጋር እየደወለ ነው። በደንብ ልብ ብላችሁ ይኸው ስልክ ወደዛ ወርውሬ ልረፍ ይሆን? ሄሎ የጌታ ጸጋና ሰላም ይብዛልህ ወንድሙ አልታ። ወንጌላዊ ምክረ ነኝ ከነገሌ ቦረና። እንደምን ነህ ምክረ? ደህና ነህ? ወገኖች ደህና ናቸው? ጌታ ይመስገን ሁላችን ደህና ነን። የዚያ አሁን የደወልኩልህ ምክንያት ያ የፕሮግራሙ ጉዳይ ያው የደረሰ ስለሆነ ላሳስብህ ፈልጌ ነው። መቼ ነበር? አዎ ውይ አጀንዳዬ ላይ ኦኬ። እሺ ትራንስፖርት አዘጋጃችሁ? አዎና ጌታ በረዳን መጠን ይሄማ የቤተክርስቲያን ደንብ ስለሆነ ያው የትራንስፖርት ገንዘብ አዘጋጅተናል። ስንት ጊዜ ነው የምናገረው? ለአንድ ክሩዘር ሳታዘጋጁ በህዝብ መኪና ተጭኜ ሂጄ ደክሜ ወደ አገልግሎት ነው ወይስ ወደ ሆስፒታል ነው የሚሄደው? ምን አይነት ነገር ነው? ቆይ ወንድም ዋልታ አትቆጣ። ለጠላት እድል ፈንታ እንስጠው። እባክህ የእግዚአብሔርን አገልጋዮች ባለመንከባከብ እናንተ ራሳችሁ ነው ለጠላት እድል ፈንታ የምትሰጡት። አሁን እኮ ወደ እንዴት የሚጋብዝ ንግግር አልተናገርኩም። እሺ ኮብራ ታዘጋጃላችሁ? ወንድም ዋልታ በመጀመሪያ እኛ ታዳጊ ቤተክርስቲያን እያቋቋምን ነው። ፎርዊል ድራይቭ መኪና ለመላክ አቅም የለንም። ግን አንተ ሞዴል አድርገህ መንቀሳቀስ ያለብህ ወንድም ዋልታ የሐዋርያትን አገልግሎት ልትመለከት ይገባል። አገልግሎታችን ማለት እኮ ራሳችንን መስጠት ማለት ነው። ራስህን መስዋዕት አድርጎ ለሌሎች መትረፍ መቻል ማለት ነው። ወንድም ዋልታ የጌታን ምሳሌ መከተል ያስፈልጋል። እንትን አንድ ነገር ዘነጋ። ከስብከቱ በፊት ሳንጸልይ ቀልደኛ። ይኸውላችሁ እዚህ ጋር አንድ ጊዜ እውነት ለመናገር እንደው እንድትታዘቡ ስለምፈልግ ነው። በእኛ ዘመን እንደዚህ አይነት አገልጋዮች የሉም። እንደው የምር እውነቱን እንነጋገር ከተባለ እንደው እየታዘባችሁ እንድታልፉ ነው። የምሬን ነው። እየታዘባችሁ እንድታልፉ። በጣም የሚገርም ነገር ነው እዚህ ጋር ያለው እና በትክክል ታዴ እዚህ ጋር ገልጾታል። በቃ የትዕቢትን ጥግ በቃ አንዳንድ አገልጋዮች ጭራሽ አገልጋይ አይደሉም። ይሄ ባይዘዌ አይደለም ከአንድ ዘማሪ ከአንድ ከዘፋኝ እንኳን ማይጠበቅ ወጣ ያለ ጋጠ ወጣዊ ባህሪ ነው። ልብ ብላችሁ በደንብ አድርጋችሁ ይኸው በደንብ አድርጋችሁ አስተውሉ። የሚገርማችሁ እቺ ልጅ ግን አሁን ድረስ ዋጋ እየከፈለች ነው። በጣም እየተሰቃየች ነው። በደንብ አድርጋችሁ ይኸውልኝ። ነኝ። አዎ ነኝ። ማን ልበል? አገልግሎት? እሺ መቼ ነው? ያ ይሄ እንግዲህ አገልግሎት ተጠርታ ነው። እንትን የሚገርም ትህትና አውቶቡስ ተራ በመጣ ያሳዩኛል። እሺ የእግር መንገድ አለው ከዛ በኋላ እሺ
ምን እናዘጋጅ? ኧረ ምንም አያስፈልግም እንዴ። የክብር እንግዳው እኮ ኢየሱስ ክርስቶስ ነው። እሺ ባይዘዌ ምንም ማለት አልችልም። እንዲህ አይነቶቹን እግዚአብሔር ያብዛለን። ባይዘዌ በዚሁ አጋጣሚ ሪል በተለይ ለኛ ዘመን የምሬን ነው። እንደዚህ አይነቶቹን አምላክ ያብዛለን። የምር ከዚህ በኋላ እንግዲህ ቀጥታ ወደ አገልግሎት ሄዳለች። እስቲ አገልግሎቷን እንይና እንባረክበት። ተመልከቱ። ዋው የምር አገልግሎቷ ዋው የሚያስብል ነው። ጌታ ዘመኗን ይባርከውና ይገርም አገልግሎት። ያ እንግዲህ አሁን ከዚህ ቀጥሎ ያለው ደግሞ አሁን የምታዩት ከሆነ ጊዜ በኋላ ከታዴ ጋር ተገናኙ። እንግዲህ ከታዴ ጋር በሆነ ሀሳብ በቃ አልተግባቡም፣ ተለያይተው ቅድም አይተናል። አሁን እንግዲህ መንገድ ላይ ነው እንግዲህ ከታዴ ጋር የሚገናኙት። እሱ በመኪና ነው፣ እሷ በእግሯ ናት። እስቲ አይተን እንመለስ። እኔ በሚል ሽሚያ ነው። እንዴት አይነት የዝማሬ ጸጋ በውስጡ አለው መሰለሽ። ታዲያ ውስጥ ያለው የጌታ ጸጋ ስለ ሰላምና ስለ ፍቅር ከዘመርክ እንዴት ነጋዴ እርስ በርሱ ያጣላል? እሱን ታዩና ለምን አንቺ ካሴት አሳትመሽ ለምን አታድጊም? ካሴት ማሳተም የመንፈሳዊ እድገት ምልክት አይደለም። አንቺ ደግሞ እያንዳንዷን ነገር ወደ መንፈሳዊ ነገር ታመናፍሻለሽ። አየሽ፣ እኛ አባታችን ባለጸጋ ነው እያለን ቆሎ እንድንቆረጥም አልተጠራንም። ይኸው እናገለግላለን። በስጋም ደግሞ ጌታ ባርኮኛል። ጌታ ይመስገን። እግዚአብሔር ስለባረከ በጣም ደስ ይለኛል። እኔ ግን ጌታዬን የማውቀው በባዶ ቤት ቆሎ እየቆረጠምኩኝ ከጌታ መንፈስ ጋር ልቤ በደስታ ተሞልቶ ሐሴት እያደረኩኝ መኖሬን አውቃለሁ። አንተስ ይሄን ዘመን ረሳህ እንዴ? የጎስቁልና መንፈስ በኢየሱስ ባይ ዘ ዌይ በጣም ስሜታዊ ያደርጋል። እኔ በጣም ስሜታዊ የሚያደርገኝ ቦታ ነው ይሄ ቦታ ማለት። አያናድድም? የምሬን ነው የምላችሁ። በጣም የመጨረሻ ስሜታዊ ያደርጋል ይሄ ቦታ ማለት ነው። እና በዚህ ልክ የክፋት ጥግ የደረሱ አገልጋዮች እንዳሉ ሪል በዘመናችን አሉ። በቃ በዚህ ልክ ሰው የሚያመናጭቁ ለሌላው አገልጋይ ምንም ደንታ የሌላቸው፣ በሌሎች አገልጋዮች ሞራል ላይ ቢረማመዱ ደስ የሚላቸው፣ ጥቅም እነሱ ያግኙ እንጂ ምንም ነገር ረግጠው የሚያልፉ አይነት። የምሬን ነው። የጉስቁልና መንፈስ ነው ያላት። በጣም የሚገርም በቃ ያስተዛዝባል።